ቅዱሱም ይቀደስ እርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አውቃለሁ። ከሰሞኑ ሌላ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ 4 ኪሎ ተረበሸ ምናምን። ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። ይህ ሁሉ ጸብ የተነሳው በሴፊሻና በቴዳ መሃል ነበር። ግን እንዴት እንደሆነ ላስረዳችሁ፣ ልብ ብላችሁ አድምጡ። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱ ዓለም እስተመጭ እባላለሁ። እኔ ነጻነት ነው። እንኳን ደህና መጣ አንዱ አለው። ሴፊሻ መጥቼ እላለሁ ከነቀምት እዚህ ድረስ መጣናል። እንግዲህ ኢቢኤሶች አቀባበል አድርጉልኝ እስኪ ባንዶች። እንደዚህ ነው። ሰላም ሰላም፣ እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ በነጻነት ኮሜንት ላይ አስቀምጡልኝ። ዛሬም እንግዲህ ወደ ወቅቱ ሳምንቱ በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች ከማለፋችን በፊት አስተማሪ የሆነና የብዙዎች ጥያቄ ሆኖን እርስ ይሆናል ብዬ ያሰብኩት አንድ ቪዲዮ አለ። እሱ ቪዲዮ እንመልከትና ወደ ዕለቱ ቪዲዮዎች እናልፋለን። የቅንድብ ጸጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ጸጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ አይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ። ይኸው እኩል እኮ ነው። የራስ ጸጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ጸጉር የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? አይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ የቅንድብ ጸጉር ለምን ያስፈልገ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ አይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና አሁን ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር። ግን አላውቀውማ። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድነው? በጥበብ እደዊከ ገብራኒ ወለሃኳኒ። አው ጥቃ አብይ ግብሩ ከግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ነው፣ ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጮኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉስ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድነው? አልቅሰን ጸልየን አራሂራሂክኒ እህቴ መርዓት በሐቲ ንብረተ ክሳድኪ። ደግሞ ቴዲ አፍሮ እጅግ በጣም ብዙዎችን ማስቆጣቱና ብዙዎችን ማስደሰቱንም እንግዲህ ተመልክታችሁታል ብዬ አስባለሁ። ከዚህ ጋር በተያያዘ የተለያዩ ሰዎች ወቀሳንና አድናቆትን እየሰጡ የሚገኙበት ሳምንት እንደመሆኑ የተለያዩ አድናቆቶችንና ወቀሶችን እንመለከታለን። እዚህ ዙሪያ ደግሞ አንድ አዝናኝ ቪዲዮ ተለቆ ነበረ። ደብረጽዮን የቴዲ አፍሮን አልበም ሲሰማ ምን አለ? ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም
ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሟ እንደሰማኋት 8 ሰዓት ጠብቁ ተብላ ነው እዛ ጠብቄ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተመሳሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች ዳስጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ከዛ ከትራኮች ደግሞ መርከብ ምትላለች አንድ እንትን መርከብ ካልክ እኮ ባህር ታስፈልጋለች እና ዝም ብሎ መርከብ አይባልም። የሉዓላዊነት ጉዳይ ሲመጣል እዚህ ጋር ነው። ስለዚህ የሰው አገር ሉዓላዊነት እየተጣሰ እንዳይሆን ቼክ መደረግ አለበት ነው። ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን መርከብ ካለችስ በየት ነው የምታልፈው የሚል ማየት አለበት የሚል አለ። ከዛ አንድ ደግሞ ጽዮን ሙሽራዬ የምትልም አይቻለሁ። ቆንጆ ነው። ሜታፎሪክ ሊሆን ይችላል አገላለጹ። ብዙ የግጥም እውቀት የለኝም፣ ግን ጽዮን ሙሽራዬ ደብረ ጽዮን ሚዜ እያልክ ግን እንትን አትልም ነው እና እሷ ላይ ነው ትንሽ አስተያየት ያለኝ። ቴዲ አፍሮ ከዚህ በፊት 97 ቀውጢ በነበረበት ጊዜ ያወጣዋል። ቴዲ አፍሮ አህዳዊነት አመለካከት እንዳለው ይታወቃል እና ፌዴራሊዝም ስርዓት እንደሚቃወም እናውቀዋለን። በግልጽም መብቱ ሊሆን ይችላል፣ መብቱም ነው። በግልጽም እየዘፈነ ነበረ ታውቃለችና ኢትዮጵያን በፌዴራሊዝም ስርዓት አድርጋችሁ ኢትዮጵያን በታተናችኋት እያለ በዘፈኖቹ እየቀጠቀጠን ነበር። ቴዲ አፍሮ ስንት ዓመት እየቀጠቀጠን በግልጽ እኛም እየተቀጠቀጠን። አንድ ጊዜ አንስቻታለሁ። ፌዴራሊዝም እኮ ሁሉም ሀገሩ ነው፣ መብቱ እየተከበረ በፈለገበት ሄዶ ይኑር ነው ይስራ ነው። እኔም እኮ በአብይ ፊት እኮ ሻሸመኔ መጥቼ ብሰራ ልትቀጠቅጡ ነው ምትላለች እኮ እየቆረጡ እንትን የሚያደርገዋት እና ፌዴራሊዝም ስርዓት እንደማይቀበል ቴዲ አውቃለሁ። ቴዲ አፍሮ ኢትዮጵያን በብሔር በታተናችኋት ነው ያለው። በብሔር የበታተናትማ ራሱ ፈጣሪ ነው። 86 ብሔር አድርጎ በታተናት። እኛ እንደውም በፌዴራሊዝም አንድ አረግናት ነው እንዲሁምስ በፌዴራሊዝም አንድ አረግናት ነው የምንለው እንጂ በተቀረ ዘግይቶም ቢሆን ዳስጣል ማለቱ ግን ተገቢ ነው የሚል እምነት ነው ያለኝ። ሌላ ደግሞ ፖለቲከኛው ፕሮፌሰር ብርሃኑ ነጋ ወቸጉር ላይ ቀርቦ እጅግ በጣም ከሱ የማይጠበቁ ድንቅ ንግግሮችን ሲናገር ነበረ። አይተኑን ፕሮፌሰር ብርሃኑ ነጋ ነው የቀረበው ብዬ ለማውራት ለሳምንታት ሚስጥር አድርገው ተብዬ ልሞን ነበር በወሬ ጥማት። ይኸው ቀኑ ደርሶ አውርተንበታል። ፕሮፌሰር ብርሃኑ ነጋን በአጋጣሚዎች እኔ በቀረብኩበት የወቸጉድ ኤፒሶድ ላይ ማለት ነው ይሄንን ጉዳይ አውርተንበት ነበር። ለምን ፖለቲከኞች ግን አታቀርቡ? ልነግርህ እኮ ነው በጣም እኔ ብርሃኑ ነጋን እንዴት አድርገን እናገኘው የሚል ምን ነው። አዎ እግዚአብሔርን ከመጀመሪያ ጀምሮና ጠይቀው የምር ፕሮፌሰር ብርሃኑ ነጋ ለምን እዚህ ፖድካስት ላይ መተው ኤክስፒሪየንሳቸው ነው ኤክስፒሪየንሳቸው እንትን ቢሉ በጣም ደስ ይለናል። እንደ ወጣቶችም ስለሆንን እኛ ወጣቶች ገብቷል ከኛ ጋር ኮኔክት ቢያደርጉ ፖለቲከኞች ብዬ ሁሌ አምናለሁ። እሳቸው ወጣቱን አክብረው ወቸጉድ ላይ ይህንን ንግግር ሰምተው መተዋል። ይሄ የሚያሳየው ክብራቸውን ከፍ የሚያደርግ እንጂ ዝቅ የሚያደርግ አይደለም። በእውነቱ በኢትዮጵያ ፖለቲካ ውስጥ ባልተለመደ ሁኔታ ይህንን ነገር አድርገዋል። እኔም ያው ከመጡ ጥሩኝ ብዬ ነበረ ተጠርቼ ፊቸሪንግ እየገባው ጥሩ የሆኑ ለዛቢስ ብቻ ጥሩ ነበር። በቃ በጣም በቃ ብሬ እውነት ያራዳ ልጅ በቃ የጨሰሰ ያራዳ ልጅ ነው። እግዚአብሔር ነው። በጣም ፍሪሊ ነበር ሲያወራ የነበረው። በጣም በነፃነት ነበር ሁሉ ነገርና እንደዚህ አይነት ካልቸር ይሄ ለወጣቶች ክብር መስጠት፣ ለፊቸሩ ለሚመጣው ትውልድ ቦታ መስጠት፣ ሁሌ እነዛ ትውልድ ከማለት መጥቶ ለማውራት መሞከር በሜዳው መጥቶ በወቸጉድ ሜዳ መጥቶ ማድረጋቸው ይሄ የሚያስከብራቸው ነው።
ለሸሩ ትውልድም ሪስፔክትና ቦታ እንዳላቸው ያሳያል። እና ወቸው ጉድም ደግሞ እዚህ ጋር በመረሱ በጣም ደስ ብሎናል። እውነት እንዲህ ያለ ማደጉና ሶሻል ሚዲያ የት መሄድ እንደሚችል እንዲሁም ደግሞ በቃ በጣም ደስ ብሎናል። የምር እንደ ፋን እንደ ተመልካች ወቸው ጉድን ቁጭ ብሎ ሲመለከት እንደነበረ ሰው ከጥቁሩ ስቱዲዮ ጀምሮ በጣም ደስ ይላል። ሌሎቻችሁም የፖለቲካ አካላት ከጠቅላይ ሚኒስትሩ ጀምሮ ሁላችሁም ማለት ትልቅ ቦታ ላይ ያላችሁ ፖለቲከኞች፣ ደራሲዎች፣ ጸሐፊያን፣ ሁላችሁም ሙዚቀኞች ሁላችሁም ከወጣቱ ጋር ለፊውቸሯ ኢትዮጵያን ይገነባል የሚባለው ወጣቱ ነው። እናንተ ያው ሂያጅ ናችሁ ዞሮም ቀረረ። ስለዚህ ከወጣቱ ጋር በወጣቱ ሜዳ መታችሁ ብታወሩ እንደውም እኔ ከሌላው ወደ የተሻለ ነው እይታም ታገኛላችሁ እና ቴንኪው በድጋሚ ይመቻችሁ። ሌላ ደግሞ ፌሚኒስቷ ጆርዲ እጅግ በጣም ባላቅ ሀዘን ውስጥና ይሄንን ቪዲዮ ሰርታ ነበረ። አንድ የህግ አካል የደረሰባትን ጥቃትም እንዲህ ስትል ስትናገር ነበር። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራልና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጪ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይ ዶንት ኖ ምን ልጠይቃችሁ እንደመጣው ለምን ቪዲዮ መስራት እንደማላቆም ራሱ አላቅም። እውነቱን ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይሄንን ሰውዬ የፈለገ ታጣቂ ቢሆን የፈለገ ሻለቃ ቢሆን የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይሄንን ሰው ለህግ አቅርቡልን። ደግሞ እንዳልካቸው ዘነበ የቴዲ አፍሮን ዘፈን እጅግ በጣም የወቀሰውና ከባድ ትችት እያደረሰበት ነበረ። ብዙዎችም እንግዲህ እንዳልካቸው ዘነበ ሀሳብ ላይ የተለያዩ ሀሳቦችን እየተቀያየሩ ነበር። እናንተም እንዳልካቸው ዘነበ ስለ ቴዲ አፍሮ አልበም የሚለውን ስሙና የእናንተ የሚሰማችሁን ትክክለኛ ሀሳብ አስተያየት ደግሞ ኮሜንት ላይ በነፃነት አስቀምጡ። ቅዱሱም ይቀደስ እርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አውቃለሁ። ከሰሞኑ ሁኔታ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ፣ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቋም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበር አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል፣ ኳስ ሲጠልት፣ ሲስቅ ሲያሳቅቅ፣ እናቶችን ሲስም፣ በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተጓድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት
ብሔር ብታወራ በጥፊ ነው የሚጨረግድ። ጉዳዩ አይደለም ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደር ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ይፈራል ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ አህመድ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉም። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የኢህአፓ ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አድርጎ ምንነታቸውን ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ሰውየው ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየቅ ሁኔታ በራስ መተማመኑን ቀና አድርጎ ወደቡን እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው አብይ አህመድ አሊ። ብዙ ጊዜ ኢትዮጵያዊ ነን የሚሉ ሰዎች እኮ ፍንትው አድርጎ ዘረኛ መሆናቸውን እኮ ያሳየን አብይ አህመድ አሊ። ሀገሪቱ ላይ እየተገነቡ ያሉ ግዙፍ ፕሮጀክቶች፣ ትምህርት ቤቶች፣ ሆስፒታሎች፣ በየክልሉ የተገነቡ ዳቦ ቤቶች በጣም ብዙ ወላይታ፣ ባህር ዳር፣ ምንድነው እዚህ ጎንደር፣ እንደ አርባ ምንጭ፣ ድሬዳዋ፣ ሐረር ሂድ እስቲ የተገነቡ ስራዎች። አዲስ አበባ በብዙ መቶዎች የሚቆጠሩ ዓለም አቀፍና ሀገር አቀፍ ሁነቶችን ያስተናገደችው በንጽህናዋና በተሰራው ስራ እኮ ነው። ገና ይቀጥላል እየተሰራ ብራይት የማይወድ ንጹህ ነገር የማይወድ የሚቆጣ ስፒሪት ጎ አግዛችሁ ከዓለምና ከዝሙት ከርኩሰት ከዘፈን ጋር ተደርባችሁ የምትቃወሙ አንዳንድ ኢየሱስን እናውቃለን የምትሉ ክርስቲያኖች ግን ታዘብኳችሁ። እንደ ክርስቲያን ለመሪ እንጸልያለን። በብዙ ምክንያት አብይ አህመድን እንደግፈዋል። በብዙ ምክንያት አትሊስት የሰው ይጸልያል ተንበርክኮ ኢየሱስ ይላል እግዚአብሔር ይመስገን ይላል እደግፈዋል። በዚህና በብዙ ምክንያቶች ግጥም አድርጌ ነው ከጎኑ የምቆም ግጥም አድርጌ እና በዚህ ሁሉ መሃል እንዳልክ ችግር የለም አለ። መች ነው የሚያልቀው? ያልቃል፣ ይሰራል፣ እየተሰራ ይላል። የኢኮኖሚ ጥያቄ የኑሮ ውድነት ጥያቄ ያለው ህዝብ ኦፍ ኮርስ ይስተካከላል። በየክልል በየገጠር የተቀመጠው ሌባ ግን ሰክስገ አውጥተህ ለመንግስት ማጋለጥ ያንተ ስራ ነው። ሌባ የለም አለ። ይሄ ለውጥ እንዳይሄድ ይሄ ብራይትነስ እንዳይቀጥል የሚያደርጉ የመንግስት ሹማምንት አሉ። መች ነው የሚጠፉት? ያጠፋቸዋል። የጊዜ ጉዳይ ነው፣ ይጠረጋሉ። ኢትዮጵያንና ኢትዮጵያን የሚወዱ ሀገሪቱን መጻኢ ዕድል በኢኮኖሚ እድገትና በህዝቦች ሰላማዊ ኑሮ ላይ የተመሰረተ እንዲሆን የሚያደርጉ ሰዎች ብቻ ከአብይ አህመድ ጋር ይቀጥላሉ። እኔ አንዱ ስለሆንኩ እቀጥላለሁ። አብይ አህመድ ሲሆን ለመሪ መጸለይ ሲገባ ቆማችሁ እኩል ህዝብን ትውልድን ደም የሚያፋስስና የኢትዮጵያን ህዝብ ማስለቀስ በጣም ሲምፕል እኮ በጣም ቀላሉ ነገር የኢትዮጵያን ህዝብ ማስለቀስ ነው። አሳዛኝ ክላስ ካልታስገባለ መከረኛ የሆነ ባንዲራ አለ ምናምን ስትል ማስለቀስ ቀላል ነው። መፍትሄ ምን ይሻለናል፣ ምን እንስራ፣ ምን እንለውጥ ተብሎ ነው የሚወራው። በይሳል ሰውየው ጉዳዩ አይደለም። አይዘው ጉዳዩ አይደላችሁም። ይሄ በጣም አብይ ፈር ወይኔ ያልተዋወቅን ጎበዝ። እኔ በቀዳማዊ እመቤት ታሪክ ውስጥ ከ37 በላይ ግዙፍ ትምህርት ቤት፣ ሆስፒታሎችን፣ የሴቶችን ማዕከል አዲስ አበባ ከተማ ላይ ወይዘሮ አዳነች አቤቤ በሳቸው መሪነት የተሰራው ስራ ቀላል ነው እንዴ? በየመንገዱ ቆሞ ገላቸውን የሚሸጡ የነበሩ እህቶችን አምጥቶ አሰልጥኖ ስራ አስይዞ የነገዋ የሚል ተስፋ ትልቅ ሱቆችን ከፍተው ከመስጠት በላይ ምን ለውጥ አለ? ዛሬ አዲስ አበባ ላይ እነዚህ አይነት ሴቶች የት ነው ያሉት? ስልጠና እየወሰዱ ወደ ስራ እየተሰማሩ እርኩሰትና ዝሙትን ጠራርጎ ማጥፋት ሊበረታታና አፕሪሼት ሊደረግ ይገባል። አብይ አህመድ ፊት በናሽናል ኢንተረስት ጉዳይ በሀገራዊ ጥቅም ጉዳይ ቆሞ ማውራት የሚችል የለም። ሁሉም ብሔርተኛ ነው። ከስሩ ተጠርጎ የጠፋው ዛሬ ብቻውን ቀረ። ብቻውን የቀረው ሀገሩን ስለሚወድ ኢትዮጵያን ይወዳል። ምንም ጥያቄ የለው። ይዞታ ሄደ ይሄን ኮሪደር ወይ ይሄ የሚገነባውን ግዙፍ ህንጻ ተሸክሞት አይሄድ። ሲሞት ምን ሊሆን ነው የሚሰራው? ባይወዳት እቺን ሀገር ባይወዳት እኮ እየተዝናና እንደፈለገ እየኖረ ልጆች ይቻል ነበር እኮ። በየቀኑ እርግማን፣ ፎቶው ላይ እርግማን፣ በየመድረኮቻችሁ ይሙት ይደፋ ስትሉ እኛ ደግሞ እንደ ክርስቲያን እንባርከዋለን። እግዚአብሔር ይባርክ አብይ አህመድ አሊ። እግዚአብሔር ዙፋንን ያጽናው፣ ይባርክ፣ በርታ። ብዙ ችግሮች አሉ፣ እነሱን ደግሞ ትቀርፋለህ። ዊናውስ የሰራው ለውጥ ግን ብዙ ነው። እሱ ያስመሰግናል፣ እንወደዋለን። በዚህ ሰዓት ነው ከአብይ አህመድ ጎንም ቆሙ። እወደዋለሁ። ክርስቲያን ሆነ ጴንጤ ሆነ እንዴት እንደዚህ አብይ ትላለህ? አገሬ እኮ ነው። ጴንጤ ነኝ ቀውስ ነኝ እንዴ? ይሄው ነው። ኮፒ ሊንክ ሪፖርት ሼር አድርጉ።
ግጥም አድርገን እንባርከዋለን። ግጥም አድርገን አዲስ አበባ ላይ ክረምት በመጣ ቁጥር እዚያ አቧሬ ወንዝ ዳር ስንት መከራቸውን ሲበሉ የነበሩ እናቶች የሚኖሩበት ቤት የሚጸዳዱበት የነበረ ሽንት ቤት 40 እና 80 ሰው እዛ ጨለማ እዛ የሆነ ሰፈር ውስጥ የሚኖሩትን አንስቶ ቤት ገንብቶ ትልልቅ ሪል ስቴት ስታንዳርድ የተሰሩ ቤቶች ውስጥ ማስገባት በላይ እናቶችን እፎይ ከማስባል በላይ ምንድነው የሚፈልገው? እዚህ ሀገር ማን ነው ለዚች ሀገር እውነት አዛኝ? የሆነ ነገር እያመጡ ማልቀስና ማስለቀስ እኮ ሲምፕል እንዴ! የሆነ ነገር እየመዘዙ እኮ እንደዚህ ማድረግ እንደዚህ ሆኗል ማለት ሲምፕል ነው። በዚህ ሁሉ ተቃውሞ መሃል ግን እንደ ጸና ቀጥሏል 8 ዓመት። ከዚህ በኋላ ብዙ ስራዎች ይሰራሉ እናምናለን። ደግሞ እናምናለን እንዲሰራ የሚፈልገው ነገር ሁሉ ቀኛችንን እንሰጣለን። ምንም ጥያቄ የለውም። ከአብይ አህመድ ጎን ነኝ እንዴ! ምንድነው? ስንት ስራ ነው የተሰራው እዚህ ሀገር ላይ ስንት ግዙፍ ፕሮጀክቶች ነው የሰሩት። ስንት ስራ እስቲ እንዘርዝር ከተባለ ማለት ነው። አሁን ቀጣይ ደግሞ የሚሰሩ ብዙ ስራዎች አሉ። ከእህል ጋርና ከምግብ ጋር የተያዘ የምግብ ጥያቄውን ያገሪቱን በወደብ ምክንያት ደግሞ የአገሪቱን ራቁታቸውን ሊያስቀሩ የነበሩ ጉዳዮች የወደብ ጥያቄ ሲመለስ ሁሉም መስመሩን ይዛል። እንደሚሳካ ተስፋ እናደርጋለን። እንዲሳካ እንጸልያለን እንጂ አልረግመውም። እኔ ከዝሙትና ደም ማፋሰስን አፕሪሺየት ከሚያደርግ ከዘፈንና ከዚያ ያለ ርኩሰት ጋር ቆሜ አልረግመውም። አብይ አህመድ አሊን እደግፈዋለሁ። አዘ ክርስቲያን እደግፈዋለሁ። ጨርሻለሁ። ጌታ ይባርክ። በርታ። ወይዘሮ ዝናሽ ታያቸው ቀዳማዊት እመቤት፣ እንደገና ወይዘሮ አዳነች አበቤ፣ ትልልቅ የመንግስት ሹማምንት፣ ምክትል ጠቅላይ ሚኒስትሩ ሁላችሁም በየስፊናው ከሴኩሪቲ አንጻር መከላከያ አባላት፣ የፌደራል ፖሊስ አባላት፣ ህዝባዊ ፖሊሶች፣ በሁሉም በሴኩሪቲ ላይ የምትለፉ የምትሰሩ ያላችሁ በርቱ። ጀግና ለዚች ሀገር የምትለፉ ከሌባ ጋር የምትታገሉ እናንተ እንዲህ የለፋችሁ ግን ከላይ ተቀምጠው የሚበላ አለ። አሳልፋችሁ ስጡ። ከሌባ ጋር አንድ ቴብል ላይ አትቀመጡ። እናንተ ለዚች ሀገር የምትለፉ ሁላችሁም ሪስፔክት ይገባችኋል። እንጸልይላችኋለን፣ እንባረካችኋለን። ተባረኩ። ሌላው ደግሞ የቴዲ አፍሮ አልበም ላይ እያንዳንዱ ቅኔን እየፈታች አንድ እህታችን አብራርታ እየነገረችን ነበረ። ሰምተን ነው እንመለስ። የቴዲን አልበም ሰማሁትኝ እና ስለ ተስፋ ላወጋችሁ ነው የመጣሁትኝ። ምን አንጠልጥሎ ተስፋ ጋር አስወሰዳት ልትሉ ትችላላችሁ። ግን እኔ ተስፋ የሚለው ነገር እንደ ሀሳብ በጣም ከሚስቡኝ ፋሲኔት ከሚያደርጉኝ ነገሮች ውስጥ አንዱ ነውና ከዚህ በፊትም ብየዋለሁ። ሎሬት ጸጋዬ ገብረመድህን ተስፋ ከመቁረጥ የተስፋ ገመድ ላይ መንጠልጠል ይሻላል ብሏልና ተስፋ ኖሮን በዛ ተስፋ ጸንቶ መኖር በጣም ፈታኝ ነገር ነው፣ ከባድ ነገር ነው። ነገር ግን ደግሞ ያለ ተስፋ ቆርጦ መኖር ደግሞ ያዳግታል። እንዲያው መኖር ይቻላል ሁሉ ብዬ አላስብም። ተስፋ ተቆርጦ እንዴት ይኖራል የሚለው ጥያቄ በጣም አንዳንድ ጊዜ ያሳስበኛል። ይሄ ፍልስፍናው ጋር አንሄድም፣ ግን የቴዲ ዘፈኖች ላይ ከማያቸው ነገሮች ውስጥ ፍቅርና ተስፋ ዋነኞቹ ናቸው ይባላል አይደለ? በተለምዶ የሰው ልጅ ለህይወት ከሚያስፈልጉት ነገሮች ውስጥ ሶስቱ ፍቅር፣ ተስፋና እምነት፣ ከሶስቱ ይልቅ ደግሞ ፍቅር ይበልጣል ይባላል። መጽሐፍ ቅዱስ ላይም እንደዛ ተብሎ ተጽፏል ካልተሳሳትኩኝ። እና 1997 ዓ.ም ጃ ያስተሰርያል ሲወጣ ከዛ በኋላ ነው አይደል? እንዲያውም አንድ አገራዊ ነገር ሲከሰት ቴዲ አይዘፍንም እንዴ ማለት ሁሉ የጀመርነውና እዛ ዘፈን ላይ ስንኞች አሉ። ልብ ብላችሁ ካያችኋቸው ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሳኤ በአንድነት ከገባን የፍቅር ሱባኤ አይደለ? ፍቅር አተን እንጂ በረሃብ የተቀጣን አፈሩ ገራገር ምድሩ መቻሳጣን ችግራችን የፍቅር እንደሆነ ተስፋ ሰንቀን ደግሞ ወደ ኢትዮጵያ ትንሳኤ ዘጸአት ለኢትዮጵያ ወደ ተስፋ ጉዞ መሄድ አለብን እና የሆነ አይነት የተስፋ ጉዞ መጀመር እንዳለብን ነው ያ ዘፈን የሚናገረው። በእኔ አመለካከት ማለት እያንዳንዳችን ዘፈንን በተለያየ መልኩ ነው የምንረዳው፣ በተለያየ መልኩም ነው ደግሞ የምንተረጉመው። ከዛ ስለ ፍቅር የሚለው አልበም ነው ጥቁር ሰው የሚለው አልበም ሲወጣ 2005 ላይ ስለ ፍቅር የሚለው ዘፈን ላይ ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ የመጣነው መንገድ ያሳዝናል ምናምን ይልና እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። ያ የተስፋ ጉዞ ነው አሁንም እያሳሰበው ያለው ብዬ አስባለሁኝ። ማለት እግር ይዘን እንዴት አንሄድም፣ ሰው ወደፊት እንዴት አይራመድም፣ ከአድማስ እየራቀ ምን ነው ይሄ መንገድ ያባክነኛል፣ በየት በኩል ቢሄድ ወደ ረፍት ሀገሬ ቶሎ ያደርሰኛል። ሀገር ውስጥ ሆኖ ነው ይሄንን ዘፈን የሚዘፍነው እና እኔ ልብ ውስጥ ያለችው ኢትዮጵያና ቴዲ ልብ ውስጥ ያለችው ኢትዮጵያ አንድ ናቸው ብዬ አላምንም እውነቱን ለመናገር። ለምን እሱ ስለ ኢትዮጵያ ሲዘፍን የሚስላት ኢትዮጵያ ከሰማይ በታች ያለች የምድር ገነት ናት አይደለ? ትላንቷ ታሪኳ በጣም የገነነ ነገዋ
በጣም በቃ ኤንድለስ ፖሲቢሊቲስ ያላት ሰፊ ነገር ያላት ኢትዮጵያ ናት እና ያቺን ኢትዮጵያ መሳል ብዙዎቻችን ይከብደናል። እዛ ኢትዮጵያ ውስጥም እየኖርን አይደለም። ምናልባት የትውልድም ልዩነት ሊሆን ይችላል አይደለም። የሆነ ትውልድ ላይ ተወልደው ያደጉ ሰዎች ከኢትዮጵያዊነት ጋር ያላቸው ትስስር፣ ስለ ኢትዮጵያዊነት ስለ ማንነታቸው ያላቸው ዕውቀትና በኔ ደግሞ በዘጠናዎቹ ተወልደን ያደግን እዚህ ብዥታ ውስጥ ያደግን ልጆች ከትውልዳችን ከማንነታችን ከሀገራችን ጋር ያለን ግንኙነት ይለያያል። በሱም አንጻር ሊሆን ይችላል አላውቅም። ግን 2010 ላይ ኢትዮጵያ አልበም ሲወጣ ቴዲ ስለ ተስፋ መዝፈን አይጠበቅበትም ነበረ። ማለት ሁላችንም በተስፋ ሞልተን ነበረ። የተለያዩ ማህበራዊና ሀገራዊ ፖለቲካዊ ሽግግሮችን እያካሄድን ነበረና በጣም በተስፋ ተሞልተን በነበረበት ሰዓት ኢትዮጵያ የሚለው ዘፈኑ ላይ ተውኝ ይውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለኔ አይደል ወይ ስሜ እና ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ ብሎ ኢትዮጵያ ማለት እናት እንደሆነች ከዛም በላይ ደግሞ የሱ መጠሪያ ስሙ የሱ ማንነቱ የሱ እኔነቱ አገር ውስጥ እንዳለ ነው የተናገረው እዛ ዘፈን ላይ። እሱ ዘፈን ከወጣ ከተወሰኑ አመታት በኋላ ነአት አርማሽ ነው አይደል የወጡት። አባይም ወጥቷል። ግን ነአትና አርማሽ ለኔ በጣም ኢንትረስቲንግ ናቸው ከመላቸው ዘፈኖች ውስጥ ናቸው። ለምን ነአት ላይ እያመመው መጣ ነው የሚለን። እዛ ልብ ውስጥ ያለችው ኢትዮጵያ በትንሳኤ ተሰርታ ትመጣለች ብሎ የሚጠብቃት ኢትዮጵያ ከዛ ደግሞ ምድር ላይ ያለውን እውነታ ሲያይ እያመመው መጣ። የሚያዜም ይመስላል ሲያጣጥር ተጨንቆ ውስጡን ሲሰብቅለት እያለ ማሲንቆ። አርማሽ ላይ ስትመጡ አርማሽ በጣም የሚያሳዝነኝ ዘፈን ነው። በጣም ያመጣዋል። ለምሳላችሁ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ። አገር ውስጥ ሆናችሁ የአገር መምጫ ሲናፍቃችሁ ማለት ከአገር ውጪ ላለ ነው አገር ናፈቀን ብንል ልንረዳው እንችላለን። ግን አገር ውስጥ ሆናችሁ ባይተዋርነት ስሜት ተሰምቷችሁ አገርን መናፈቅ በጣም ፈታኝ ስሜት ነው። ለምን የት ትሄዳላችሁ ከዛ ውጪ? እና ቀን እየሄደ ቀን መጣ ይልና ኢትዮጵያ እንድትመጪ ስንት ቀን ይበቃል ብሎ ጠይቆ እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ። እና እዛ ላይ ይሄ የምናቀው ቴዲ አፍሮ ባለትዳሩ የቤተሰብ አስተዳዳሪው ምኑ ሳይሆን በቃ የሆነ ልጅ ሆኖ ነው የሚታየኝ። የሆነ ነገር ተስፋ አድርጎ ጠብቆ ያ ነገር ወይ ላይ መጣ ነው ወይ የሚመጣበትን ቀን አያውቀውም። እና ምናልባት ደግሞ ሳያየው ሊያልፍ ነው ኖሮ እና እሱ ከባድ ነገር ነው። እና ደበበ ሰይፉ አንድ ግጥም አለው አታልቅሳት በሉኝ አትጩሃት በሉኝ የሚል ማለት ነውና እዛ ዘፈን ላይ ግን አሁንም በቃ ተስፋ ሰንቄ በወንዜ ባገሬ ያለው አገር ናፍቄ ብሎ ይለናል። ከዛ ደግሞ ኢትዮጵያን በመስከረም አይደለ ኢትዮጵያ ካልመጣች አመት አውደ አመቱ በቃ ልጆች ችቦ ይዘው ሲሉ ምን ሲሉ አይደምቅም እና ብቅ በኢትዮጵያ ሁኚና መስከረም ይላል። እኛ እስከ መንገድ ላይ ጠፍተን መቻወቅ ነው ብንሄድ አንደርስም ገና ነው እና ያ ጉዞ አሁንም እንደቀጠለ ነው። ከዛ ያንን ጉዞ ይዛችሁ ነው እዚህኛው አልበም ላይ የምትመጡት። ዳስጣል ብሎ ሲጀምር እኔ ገና ሩስን ሳየው ከዚህ ዘፈን እንደምጀምር እርግጠኛ ነበርኩ። ደግነቱ የመጀመሪያው ዘፈን ነበርና ዳስ ጥሎ ሀዘን ላይ ተቀምጧል። አገርን የምታክል ነገር ሞታበት ሀዘን ላይ ተቀመጠ። በጣም ከባድ ነገር ነው አጀማመሩ ራሱ አይደለ። ለውስጥ ሀዘን ለቅሶ ነው የሚለው ማለት አገር ከሞተባችሁ መጀመሪያ እናንተ ናችሁ የምታለቅሱት። ከዛ ግን ደግሞ ለቅሶ መደራረስ ራሱ ባህላችን ነው እና አገር ስትሞት እነዚህ አስተሳስረው አዛምደው የሚያኖሩን ትንንሽዬ ሴቶቻችን አብረው ነው የሚሞቱት። ስለዚህ ለቅሶ አለ ተብሎ በይፋ ቢታወጅ ራሱ ለቅሶ የሚደርስ አይኖርም። ለምን ለቅሶ መድረስ እሴታችን ነው እና እዛ ለቅሶ ላይ ያለ ሰው ነው። እና እሱን ዘፈን ስሰማ በቃ እውነትም ተስፋው ተፈተነ ይበልጣልኩኝ። ለምን እንዴት ሰው ተስፋ አይቆርጥም ብዬ አስባለሁኝ። እኔ ተስፋ እንዲቆርጥ ፈልጌ አይደለም፣ ግን ይሄን ሁሉ አመት ያንን ተስፋ ይዞ መጓዝ በጣም ትልቅነት ነው። እና ከሚገርመኝ የቴዲ አፍሮ ዘፈኖቹ ላይ ከማገኛቸው ሐሳቦች ውስጥ አንዱ ይሄ በቃ ተስፋ ለመቁረጡ ነውና አገር የሞተበት የት ያለቅሳል ሄዶ እዛ ጋር አገር ላይ ሆኖ አገር ሲናፍቅ የነበረው ዛሬ ደግሞ አገር ሞቶበት የት ሄዶ ያልቅስ አይደለ። ግን
ሊቀብራት ፈቃደኛ አይደለም። ያቆምኳት ሰንደቅ ተፈትኜ በሰዓት እንዴት አቀርቅሬ ባንዲራዬን ላንሳት? በጣም ከባድ ነገር ነው እና እዛ ላይ የሆነ አይነት እኔ አማርኛ ቃሉን አላውቀውም፣ ግን there's a reckoning አይደለ? በቃ ከራሱ ጋር ይጣላል፣ ይፈተናል፣ ተስፋውን ይቆርጥና ድጋሚ ዛ ተስፋ መቁረጥ ውስጥ ተስፋን ያገኛል። እኔ ያ ዘፈን እንደዛ ነው የታየኝ። ለምን ሁለት ዘፈን ነው ራሱ ዳስጣል ብሎ ጀምሮ አንሳው ብሎ ነው የሚያልቀው አይደለ? መሀል ላይ በቃ ባንዲራ ብትረገጥ ኢትዮጵያዊነት ቢገፋ አገርን ለማቆም እስከዛሬ ድረስ ዋጋ የከፈሉ ሰዎች ዛሬ ነው እውነትን የሚሞቱት። ለምን ሰው ሲሞት በሰራው ስራ ከመቃብር በላይ እየተወደሰ እየታወሰ ይኖራል እና አገር ከሞተች እውነትም እነዚህ ሰዎች በቃ ዳግም ይሞታሉ አይነት ነገር ነውና ከባድ ነው። በስንት ሳክሪፋይስ በስንት መስዋዕትነት እዚህ እንደደረሰች ያስታውሳል። የሆነ እንጉርጉሮ ሙሾ የሚመስል ነገር መሀል ላይ አለ። ከዛ በኋላ ባንዲራዬን ላንሳ እኮ አይደለም የሚለው አይደለ? ማንነቱን አውቋል፣ ታሪኩን አውቋል አይደለ? ልጅ ለእናቷ መጣት ታስተምርም። በቃ እኔነቴን አውቀዋለሁ፣ ማንነቴን አውቀዋለሁ፣ የትኛውን ታሪኬን ይዤ ተስፋ እንደማድረግ፣ የትኛውን ታሪኬን ይዤ የትኛውን ኢትዮጵያ እንደምጠብቅ ነው ያውቀዋለሁኝ። ስለዚህ ለሌላው ሰው ነው አንሳ የሚለው፣ ለኛ ለአድማጩ ነው እኛን እንድናነሳ የምንደረገው እንጂ እሱ ኦልሬዲ አንስቶ ጨርሷል። እና በጣም ይገርማል። ከዛ ጀንበር ጋር ስትሄዱ ኢትዮጵያ በመስከረም ድጋሚ ይመስላታል፣ ኢትዮጵያን በጀንበር ይመስላታል አይደለ? ይሄ የክረምት ወቅት አልፎ ከዛ ግን ዘፈኑ ሲያልቅ አሁን ከንጋቱ 11 ሰዓት ነው ይላል። 11 ነው 12 ነው አልሆነም፣ ገና ሊነጋ ነው እንጂ አልነጋም። እና ልክ እሱን ስትሰሙ ተስፋ አለ ትሉና ዳግማችሁ የት ትሄዳላችሁ መሰላችሁ? አይነጋም ወይ ለይቱ ኢትዮጵያ ያለው በ1997 የወጣው ጃዝ ተሰሪያ ላይ ዞራችሁ ትሄዳላችሁና ምናልባት ይሄንን ነው መሰለኝ ያሉት አይደለ? የትውልድ አዙሪት ውስጥ ነን፣ የሶስት ትውልድ አዙሪት ውስጥ ነን ይባላል በተደጋጋሚ፣ ግን የትውልድ አዙሪት ውስጥ ነን እና ተስፋ ይፈተናል፣ ተስፋ ይቆረጣል፣ ከዛ ግን ተስፋ ድጋሚ ይወለዳል እና እሱን ነው ያየሁበት። ብቻ አልበሙን ካልሰማችሁ ስሙት። ብዙ አወራው አላስበው። መልካም ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወዳችኋቸው አልጠራጠርም። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።